አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። በመጀመሪያ በጣም ላመሰግናችሁ ነው የመጣሁት። አላህ ያክብርልኝ። ጀዛኩሙላሁ ኸይረን ጀዛ። በውስጥ መታችሁ እንደዚህ አንዳንድ ነገር የምትጠቁሙኝ ታማችሁ የዳናችሁም ብዙ ነገር እያላችሁኝ ነው። አላህ ይስጥልኝ ነው የምለው። ሁላችሁንም አላህ ያክብርልኝ። የታመመን ያው ሁልጊዜም እንደምለው ስሜቱን የሚረዳው ያ ታሞ የሚያውቅ ሰው ነውና በሽታህን ለታመመ ሰው ንገረው ይባላልና ብዙ ነገር እየነገራችሁኝ ነው፣ እየጠቆማችሁኝ ነው። ውስጤን ተረድታችሁ የምታናግሩኝ ማለት ነው። አንዳንዶች ደግሞ ያው እንዴት ይሆናል ውሸት ነው ምናምን የምትሉ ደግሞ አጠር አድርጌ ልንገራችሁ። ያው ብዙ ነገር ያፈነገጠ ነገር የምትሉኝ በእርግጥ ማስረዳት አይጠበቅብኝም ነበር። ነገር ግን ምናልባት በሽታው እናንተ ላይ ኑሮ የሆነ ሳታውቁት ቀርታችሁ ባህሪ ነው ምናምን ብላችሁ ራሳችሁን ግራ እያጋባችሁ ያላችሁ ልጆችም ስላላችሁ ለእናንተ ግልጽ አደርጋለሁኝ ማለት ነው። እና እንዴት አወቅሽም እንዴት ሲህር እንደሆነ በምን አወቅሽ ምናምን እና በቃ ራስሽን እንደዚህ ይሆናል ብለሽ እንትን እንዳትይ ቦታ አትስጪ ለጅን ምናምን ትሉኛላችሁ። እኔ ባልፈተን ኖሮ እንደዚህ ብዬ መጥቼ አላወራም ነበር። ሲጀምር ለማውራት ራሱ በጣም ስብራቴ ብዙ ነው፣ በጣም ማለት ነው። እኔ ከዛሬ ጀምሮ የዛሬ አመት ድረስ ራሱ አውርቼ የምጨርሰው አይመስለኝም፣ ሁሉንም ነገር ብነግራችሁ ማለት ነው። ግን የተወሰነ ፓርት ነው አምጥቼ ለእናንተ እዚህ ጋር የነገርኳችሁ። እኔም እንደናንተ ነበርኩ መጀመሪያ ሲጀምረኝ። በተለየ ሲህር የሚባል ነገር ምናምን በፍጹም ከማያምኑት ሰዎች አንዷ ነኝ እኔ በፊት ማለት ነው። የሚገርማችሁ ነገር ከአረብ ሀገር የመጣሁት በቃ ስደት በቃኝ ብዬ በራሴ ትኬት ቆርጬ የመጣሁት ራሱ በዚህ ምክንያት እንደሆነ ያወቅኩት በኋላ ከስንት አመት በኋላ ማለት ነው፣ ወይ ከ2 አመት አካባቢ በኋላ ነው እንደዛ መሆኑን ያወቅኩት ማለት ነው። ገብቷችኋል? እንጂ መጀመሪያ እኔም እንደናንተ በቃ ውሸት ነው ይሄ ነገር ሰው ሲነግረኝ ወላሂ ነው የሚላችሁ፣ ሰው ሲነግረኝ ራሱ አላምንም ነበረ። እከሌኮ እንደዚህ አድርገውባት እንደዚህ ሁና ታማ ምናምን ሲሉ በቃ ይሆን አልረዳም ነበረ። ለዛም ነው አሁን የታመመ ሰው ብቻ ነው የሚረዳኝ ምለው፣ እኔም ቦታው ላይ ስለነበርኩበት ነው። ገብቷችኋል? አላምንም ነበር ያ ነገር እና ከባለቤቴ ጋራ እንደዚህ አብረን በቃ ጥሩ ህይወት እየኖርን በጣም የሞቀ ቤታችን ማለት ነው። ቤት ይዘን መዲና ውስጥ የምታቁኝ ታቁኛላችሁ። ባለቤቴ ጋር ደስተኛ ህይወት እየኖርን በቃ በመሃል ጭንቀት ይበዛብኛል። በቃ የሆነ በቃ በጣም በሳጫሉ፣ በጣም እናደዳሉ። እንዳትቀርበኝ ድረስ በቃ አትቅረበኝ፣ አንተ ጋር በቃ መቀመጥ አልፈልግም፣ አንተ ጋር መተኛት አልፈልግም፣ በቃ ይሆናል ሸተትከኝ ድረስ ማለት ነው እስከ ማለት ድረስ ደርሼ በቃ እንዳትጠጋኝ ብዬ በቃ ጽይፍ አለ አይደለ እንደዛ ብዬ ካንተ ጋር መኖር አልፈልግም ብዬ በቃ ምን ጊዜ ትኬት ቆርጬ ምን ጊዜ እንደመጣሁኝ ራሱ እኔ በጣም ግራ ይገባኛል አሁን ሳስበው ማለት ነው። እና በቃ ይሄን ልላችሁ የቻልኩበት ምክንያት ምንድነው? አንዷ እህቴ ምን አለች፣ እንደዚህ ኢትዮጵያ ውስጥ እያለች እንግዲህ ከሞቀ ቤቷ ልጆቿ ጋር እየኖረች እያለ በቃ ብንጭቅጭቅ ብላ ልጆቿም ጋር መስማማት አልችል ብላ ባለቤቱም ጋር መስማማት አልችል ብላ አለያችሁ ብላ ወደ ስደት ሄደች ማለት ነው። ገባችሁ? እኔ ደግሞ ከስደት የመጣሁበት ምክንያት በዚህ ነው። በጣም ታመምኩኝ። ቤት ስገባ በተለይ እሱ ካለ በጣም ነው የሚጨንቀኝ። በቃ ማንንም ሰው ማየት አልፈልግም። በቃ መግባት የሚታየኝ አገሬ ነው። ከዛ እዚህ ከገባሁኝ በኋላ አርግዤም ነበረ። ከዛ ወለድኩኝ። ከወለድኩ በኋላ እንደነገርኳችሁ ልጄ ጋር በቃ ጦርነት ነን። ሲጀመር የእናትነት ስሜት ውስጤ ላይ የለም በፍጹም ማለት ነው። ከዛ ይሄ ነገር እየገባኝ ሄደው በኋላ ነው እያስቀራው ስመጣ ምናምን ሌሎች ደግሞ የታመሙ ሰዎችን ሳገኝ እንደዚህ ሲል አንዷ ልጅ ምን አለችኝ መሰላችሁ? እያስቀራች እንደዚህ ያገኘኋት ልጅ ማለት ነው እኔ ልጄ ጋ ነው እሷ ወላሂ እናቴን ሳያት አለችኝ በቃ ፊት ለፊት የሆነ ድንጋይ አግኝቼ ብድግ አድርጌ በቃ ባፈርጥባት ይታየኛል። በቃ እንደዛ ነው ደስ የሚለኝ ነገር አለችኝ። ከዛ አውዙ ቢላሂ ሚን ሸይጣን ረጂም አልኩ። በጣም በደነገጥኩኝ። እና እንዴ ይሄ ነገር እየጠናብኝ ከሄደማ እንደዚህ ከሆንኩማ በቃ ልጄን የሆነ ነገር ባደርጋትስ ብዬ በቃ በጣም ልክ ሳይኮሎጂካሊ ውስጤ በጣም ተጎዳ፣ ጭንቀት በዛብኝ። ገባችሁ? እና በዛ አይነት ነገር
እንደዚሁ እኔ በቃ የሆነ ልጄን ትንሹን ልጅ ህፃኑን ጥላው በጣም አናደደችኝና ልመታት በቃ የሆነ እየመታሁት እያለ ማለት ሰውነቴ በጣም ይንቀጠቀጣል። በቃ ሰውነቴ ላበት እንትን ይላል፣ በጣም ይንቀጠቀጣል ምናምን ማደርገውን አላውቅም። ከዛ እንደዛ ሲሆን ሰዎች ለምንድነው እንደዚህ የምታደርጊው? እናቴ ራሱ ስትናገረኝ እንዴ እንደዚህ ካላችሁኝማ እንደውም እገላታለሁ ምናምን ብዬ ከዛ ወዲያው በቃ እንትን አደረገኝ። እንዴ ይሄ ነገርማ አሞኝ ነው ምናምን ብዬ ወደ ሩቃ ቤት ሄድኩ ማለት ነው። ነገሩ የታወቀው እዛ ከሄድኩኝ በኋላ ነው። እዛ ሄድኩኝ ሲቀራብኝ በቃ ማን ይቻለኝ እዛ ቦታ ሊያስቀሩ የመጡ የራሳቸውን በሽታ ትተው ሁሉም ወደ ውጭ መውጣት ጀመሩ። ከዛ በቃ እንደዚህ በቃ ታምሜያለሁ ማለት ነው፣ እንደዚህ አይነት በሽታ አለብኝ ማለት ነው። በቃ በጣም እኔ ራሱ አዘንኩኝ። የሚገርማቸው አይደለም እኔ እዛ ያሉ ሰዎች በሙሉ እንዳለ ለእኔ ያዝነው አለቀሱ። ከዛ በቃ ይሄ ሁሉ በቃ አንድ ሲህር አይደለም 2 3 4 የተነባበረ ነው። ለዛ ነው ጠንካራ የሆነው። በቃ ማስቀራት አለብሽ ብዙ ተብዬ እኔ ወልጄ ልጄን በአመቱ ነው የምላችሁ፣ በአመቱ ልጄን ጦት ነጥዬ ማለት ነው ሀይቅ ቁጭ ብዬ አስቀራሁኝ። ቅራአት እዛው ቁጭ ብዬ ሩቃ ቤቱ ማለት ነው። እንግዲህ የአመት ልጅ ከጡት ነጥላችሁ አራስ ሆናችሁ አራስ ልጅ ይዛችሁ እሱን ነጥላችሁ ለእናቴ ሰጥቼ ማለት ነው እኔ ሩቃ እያስቀራው ነበር። ከዛ በቃ እሺ ይሄ እንዴት ውሸት ሊሆን ይችላል? ይዋሻል፣ ጅን ይዋሻል ምናምን የምትሉ ልጆች ማለት ነው። እሺ በራሳችሁ ካልደረሰባችሁ አውቃለሁ፣ በቃ ላታውቁት ትችላላችሁ። ግን ቢያንስ እንኳን ሰውየው ይሄ ነገር አለብኝ ብሎ ካለ ያን ነገር ለመረዳት መሞከር ነው እንጂ ያለባችሁ በቃ እናንተ ናችሁ እንጂ ራሳችሁን እንትን ድክመታችሁን መደበቂያ ለማድረግ ነው ምናምን ድረስ ብላኛለች አንዷ እህቴ ማለት ነው። እንጂ ሲህር ምናምን ጂን ምናምን የምትሉት የእናንተን ድክመታችሁን ለመሸሸጊያ በዛ እያስጠጋችሁ ነው ምናምን አለች። እና የሰው ልጅ ካልደረሰበት በስተቀር ይሄን ፈተና አያወራም። እኔ ወላሂ ለጥላት የራሱ አይስጠው ነው የምለው። በጣም ከባድ ነው ፈተናው፣ በጣም ከባድ ነው። እና ልጅ ጋር ቤተሰብ ጋር ምናምን የማያስማማቸው ባል ጋር የማያስማማቸው በጣም ብዙዎች አሉ የሚያናግሩኝና እነዛ ጋራ በቃ ሳወራ ውስጣችሁን የሚገናኘው የታመመው ሰው ስታወሩ ነውና ስሜቱ በጣም ከባድ ነው። ማንም አይረዳችሁም። ሁሌ አሞኛል አሞኛል ነው የምትይው እንጂ ውስጣዊ ነገር ማንም ሊረዳችሁ አይችልም። ታማችሁ እኮ ብትተኙ ጠያቂያችሁ ራሱ በጣም ይበዛል። ግን ቁመን ነው የምንሄደው። ቁመን ስለምንሄድ ማንም አሟታል የሚል የለም። እና ሰው ሳይረዳችሁ ሲቀር አንዳንድ ጊዜ ደግሞ የሆነ ውስጣችሁ ይጎዳል። እና እኔ ለዲኔም እንደዚህ እንትን ብዬ ችላ ብዬ አላቅም አልሐምዱሊላህ እስካሁን ድረስ። እና በዛም ነው እንትን ያልኩት እስካሁን ድረስ ያስኩት እንጂ እንደዚህ ስብስብ አድርጎ ያስቀምጠኛል ወይ ደግሞ የሆነ ነገር አንዳደርግ ያደርገኛል ብዬ ነው የማስበው። ነገር ግን ለዛ ቦታ አልሰጠሁትም። እኔ በጣም ነው የምታገለው፣ በጣም እንትን ላለው፣ ግን ረጅም ጊዜ ይፈልጋል፣ ሶብር ይፈልጋል። ይሄ ነገር እንዳልኳችሁ ሩቃ ከጀመርኩ 2 አመት ሆኖኛል። ስለዚህ አንዷ እህቴ ምን አለችኝ፣ ቢያንስ ለ10 ለ12 አመት ነው በራሴ ላይ የቀራሁት አለ። አሁን ለውጥ ያገኘች እህቴ ያናግራኝ ማለት ነው። እና ረጅም ጊዜ ይፈልጋል። ለዛ ነው ትግስት ያስፈልጋል። ዱአ አድርጉልኝ አላህ ትግስቱን ይስጠኝ። ከዛ ውጭ ግን ሌላ ነገር ሌላ ታሪክ የምታወሩ ልጆች ይሄን በሽታ ይስጣችሁ አልልም። ለምን ስቃዩን ለጠላቴም እንዲሰጠው አልፈልግም። በተለይ ከሰው ጋር አለመስማማት፣ በተለይ ከልጅ ጋር አለመስማማት። ከባል ጋር እንደነገርኳችሁ ባላችሁን ትፈታላችሁ። እኔ ባሌ ጋር ያለሁኝ ነግራችኋለሁ። ሳውዲ መዲና ላይ ተቀምጠን ደስተኛ ህይወት እየኖርን ነው ፈንቅሎ ያመጣኝ። ከዛ እዚህ ከመጣው በኋላ ሲቀራብኝ ነው እንደውም ሲቀራብኝ በቃ ከአረብ ሀገር የትም ቦታ እንዳትሰራ ወደ ሀገሯ በቃ ብድግ ብላ ሀገሯ እንድትገባ በራ እንድትገባ አድርገናታል። ከቤተሰብ ጋር እንዳትስማማ አድርገናታል። በቃ ሀታ እኔ አንድ ጊዜ ያወቅኩት ማለት ነው ተነሳብኝና እንደዚህ በቃ ከዚህ አንስቶ የሆነ 1 ሜትር አካባቢ ላይ ፈጠረቀኝና ከዛ በጣም ሲያስጮኸኝ
እንዴ ብቸኛ ላደርጋት ነው የምፈልገው፣ ልጆቿ ጋር ላለያያት ነው የምፈልገው ምናምን እያልኩ በጣም ለፈልፋለሁኝ እና ራሴን ቦጫጭራለሁኝ እና ከዛ በጣም ግራ ገባኝ። እኔም ሰው ያስጠላኛል። በቃ ሰው ጋር ወላሂ መጥቼ ማወራውም ምንም ምለውም ኮሜንት ማነበውም ምጻጻፈውም እናንተ ጋር ብቻ ነው፣ የዩቲዩብ ቤተሰቦቼ ማለት ነው። ሌላ ጓደኛ የለኝ፣ አብሬ ሂጄ ማወራው ሰው የለኝ። በቃ ብቻዬን መሆን፣ ቤት ዘግቼ በቃ ብቻዬን መሆን ነው የምፈልገው። እስቲ አሁን ራሱ ማለት ነው ማንም ጓደኛ የለኝ፣ ማንም ቤት ሂጄ አላቅም። በቃ ብቻዬን መሆን ነው የሚያስደስተኝ እና ከሰው ጋር አልቀራረብም። እስቲል መጥቼ አሁን እዚህ ጋር እንደዚህ ዩቲዩብ ላይ እናንተ ጋራ ምናምን እማወራው ነገር ነው እንጂ የውስጤንም ብሶቴንም ደስታዬንም መጥቼ የምናገረው ለእናንተ ነው እንጂ እንደዚህ ጓደኛ ምናምን ሀታ እንኳን የለኝም። እንዲህ ነው ብዬ የውስጤን የማወራው ማለት ነው። እንደነገርኳችሁ ሀታ ቤተሰብ ቢሆን ራሱ ይሄን ነገር የውስጣችሁን የሚረዳ ማንም የሚረዳችሁ የለም። እና ብቻ አልሐምዱሊላህ። እና የምትጠይቁኝ እንዴት አወቅሽ አላችሁኝ። ሁሉንም ነገር ሩቃ ቦታ ከሄድኩ በኋላ እንደዚሁ ራሴ ሲነሳብኝ የምለፈልፋቸው ነገሮች ምናምን ናቸው ይሄን ሁሉ ያወቅኩት ማለት ነው። በጣም ብዙ ነገር ባፌ ወደ ላይ ሲለኝ ጸጉር፣ ደም ምናምን በቃ ያልወጣ ነገር የለም እና በዛ ነገር አወቅኩኝ ማለት ነው ሁሉንም ነገርና ብዙ አሳልፍ ያለው ብዙ አስቀርቻለሁ። እኔ ገና መጥቼ ይሆናል ወይ ብዬ አይደለም እያወራኋችሁ ያለሁት፣ በጣም ብዙ ተፈትኜ ያለፍኩበት ነገር ነው። እንዴት አወቅሽ የምትሉኝም ውሸት ነው የምትሉኝም እንግዲህ እናንተ ግዴታ ትረዱኛላችሁ ብዬ ለእናንተ ማስረዳው ነገር የለኝም። የምታውቁት አውቃላችሁ። እንግዲህ ይህንን ይመስላል ያለው ነገር። አሁንም ማሰብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ኢንሻአላህ። ፈተና ነው እንግዲህ ያለ ፈተናውን ያንሳው። ሰብር ያስፈልጋል። እንደኔ የምትፈተኑ ልጆች አላህ ሰብሩን ይስጣችሁ። አዝካራ ብዙ፣ ዱአ ብዙ። እኔም እንደዛ ነው የማደርገው። እስካሁንም የምታዩኝ እንደዚህ እናንተ ጋር ማወራው ልጆቼንም ይዤ ራሱ በቃ በጣም ተቆጣጥሬ ያስኩት ራሱ በእንደዚህ ራሴ ስለምታገልበት ነውና ታገሉት። ይሸነፋል። ምክንያቱም ኢነ ከይደ ሸይጣን ካነ ضعيفا ነው። የሸይጣን ተንኮል ደካማ ነው እና እናሸንፈዋለን ኢንሻአላህ። ለዛሬ ያለኝ ቪዲዮ እንግዲህ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።